ሰላም እንዴት ናችሁ? ግሬድ 11 አግሪካልቸር ዩኒት 5 ፔጅ 76 ላይ ያለነው ኒውትሪየንት ሪኳየርመንትስ ኦፍ ፋርም አኒማልስ ፔጅ 76 ላይ ያለነው እሱን እንቀጥላለን። አንድ ሁለት ብሬንስቶርሚንግ ጥያቄዎች አሉ። ለምሳሌ ኒውትሪየንትስ what do you learn about the following in your biology classes ይላል። ኒውትሪየንትስ ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚነራልስ፣ ቫይታሚንስ and water ስለነዚህ ምን ተምራችኋል? in addition ኒውትሪየንት ሪኳየርመንቶችስ ምንና ምንድን ናቸው የሚለውን ይጠይቃችኋል። እሱን እያሰባችሁ ትቆያላችሁ ማለት ነው። ወደ ቶፒኩ ስንሄድ the feed which is consumed by an animal digest የሚሆነው at the same time digest ይሆናል። ከዛ ደግሞ ኒውትሪየንቱ አብዞርብ ይደረጋል ማለት ነው። የምትሰጧቸው ምግብ ዳይጀስት ሆኖ ከዛ ውስጥ የሚፈልጉትን ኒውትሪየንት አብዞርብ ያደርጋሉ፣ ይወስዳሉ። ኢነርጂ ጄኔሬት የሚደረገው ያ ከዛ ኒውትሪየንት ጄኔሬት የሚደረገው ኢነርጂ አኒማሎቹ ጥሩ ፐርፎርም እንዲያደርጉ አክቲቪቲያቸውን በደና እንዲሰሩ እንዲያደርጉ ያደርጋቸዋል ማለት ነው። ኒውትሪየንቶቹ ኤሌመንቶች ናቸው፣ ኮምፓውንዶች ናቸው። ኢን አዲሽን ግሩፕ ኦፍ ኮምፓውንድ ሊሆኑ ይችላሉ። እነዚህ ደግሞ why we need nutrients ብንል ለአኒማሉ for animals nourishment as well as performanceአቸው ጥሩ እንዲሆን we need to have nutrients ማለት ነው። carbohydrates, fats, proteins, minerals, vitamins as well as water እነዚህ ቤዚክ አኒማል ኒውትሪየንቶች ናቸው። ኒውትሪየንት ሪኳየርመንት ምን ያሳየናል? ምን ዲፈር ያደርግልናል ብንል ሚኒመም አማውንት ኦፍ ኒውትሪየንት ኔሴሰሪ አኒማል ኒዱን ለሜንቴናንስ፣ ለግሮዝ፣ ለሪፕሮዳክሽን፣ ለላክቴሽን ወተት መስጠት ማለት ነው። as well as ለስራ የምንፈልጋቸው ከሆነ እንዲሁም ጥሩ ጤና እንዲኖራቸው ኒውትሪየንት ሪኳየርመንት ማለት ሚኒመሙ ነው። ይሄንን ለማድረግ የሚያስፈልጋቸው ሚኒመም አማውንት ኦፍ ኒውትሪየንት is called nutrient requirement ለጤናቸው፣ ለስራቸው፣ ለወተት ምርታቸው፣ ለሪፕሮዳክሽናቸው እንዲሁም ደግሞ ለሜንቴናንስ ማለት ነው። የመጀመሪያው ኒውትሪየንት ጋር which is በጣም ኔሴሰሪ የሆነው ጋር ስንሄድ ዋተር ነው። ከውሃ ነው የምንጀምረው። ያው more than half of the animal body ውሃ ነው። ያው እኛ ጋር more than 70% ውሃ ነው እንደምንለው ማለት ነው። ከግማሽ በላይ ውሃ ነው which is በጣም ቫይታል ነው ለዳይጀሽን፣ ለብለድ ሰርኩሌሽን ደም በደንብ እንዲዘዋወር፣ ዌስት ኢሊሚኔት ለማድረግ ኮንስቲፔሽን አይኖርም። ኢዝሊ ውሃ ካለበት ኮንስቲፔሽን ሳይኖር ዌስት ኢሊሚኔት ማድረግ ይችላሉ ማለት ነው። ውሃ በጣም ሚዲየም ነው ለሁሉም ኒውትሪየንት ዲዞልቭ ለመደረግ they need water ማለት ነው። ሬጉሌት የሚያደርገው ቦዲ ቴምፕሬቸርን ሬጉሌት ያደርግላቸዋል። አንለስ በጣም ውሃ ከሌለበት ግን አስቸጋሪ ነው የሚሆነው። ያው ሴም ቲንግ እኛም ብንሆን ያለ ውሃ ሰርቫይቭ ማድረግ አንችልም። ፍሬሽ እና ክሊን ዋተር መሆን አለበት which is ለአኒማሎቹ የምንሰጠው ማለት ነው። ፋርም አኒማሎቹ ሁልጊዜም የዴሪ ፋርም ፕሮዳክሽን ፋርም ለመጀመር ስናስብ በቂ የሆነ አዲኩዌት አማውንት ኦፍ ሰፕላይ ያለበት ቦታ የውሃ ማለት ነው እሱ ቦታ እንደሆነ እርግጠኛ መሆን አለብን። አንለስ በጣም ቅርብ መሆን አለበት ያ ውሃ ያለበት ቦታ ማለት ነው። ሌላኛው ኒውትሪየንት ዛሬ የምናየው ካርቦሃይድሬት ነው which is energy rich organic compound ነው። ኢነርጂ ሶርስ ነው። ሜን ሶርስ ኦፍ ኢነርጂ ነው ለአኒማል ፊድ። the main source of carbohydrate ግሬኖች ናቸው። እነዚህ እነ ዌት፣ እነ ራይስ፣ እነ ሜዝ የመሳሰሉት ሜን ሶርስ ኦፍ ኢነርጂ ናቸው። እነዚህ ኢንክሉድ የሚያደርጉት ያው እንዳልኳችሁ ስንዴ፣ በቆሎ፣ ማሽላ፣ ክሮፕ ሬዚዲዩ እነ ሞላሰስ የክሮፖች ቅሬታዎች ማለት ነው። ሞላሰስ ፎሬጅ እንዲሁም ደግሞ እነ ሄይ በኋላ እናያለን። ሄይ ሜኪንግ ምን አይነት እንደሆነ በጣም ኢምፖርታንት ሶርስ ኦፍ ካርቦሃይድሬቶች ከግሬንስ ነው የምናገኘው፣ ከእህል ዘሮች ማለት ነው። ከእህል ዘሮችም ሆኖ ከቅባት ሳይሆን ከሲሪያል ግሬንስ ስፔሻሊ በደንብ ካርቦሃይድሬትን ያገኛሉ። ሌላኛው ኒውትሪየንት ሪኳየር የሚያደርጉት ፋት ነው። ስሞል አማውንት ነው የሚያስፈልገው። ልክ እኛ ስሞል አማውንት እንደሚያስፈልገን ግን ደግሞ ስቶር ሃውስ ነው ፋት እንደምታውቁት። ስቶርድ ኢነርጂን የምናገኘው ከዚህ ነው። የአኒማል ቦዲን ኢንሱሌት ያደርጋሉ። ለምሳሌ ኖርማል ራፌጆች ባለፈው ያወራናቸው ራፌጆች ሰቻስ እንደ ግሬዚንግ ፓስቸር ወጥተው ራሳቸው ግጦሽ ማለት ነው በጣም ትንሽ የቅባት መጠን ነው የሚያገኙት ከዛ
ነገር ግን እነ ኦይል ሲድ ኬኮች ከዚህ በፊት ያየናቸው ሰቻስ እነ ሶያቢን ሚል፣ ኮተን ሲድ ኬክ ሜን ሶርስ ኦፍ ፋት ናቸው በላይስቶክ የቅባት እህሎቹ ማለት ነው። ሶ ካርቦሃይድሬት ሶርሶቹ ሴሪያል ግሬንስ ሲሆኑ የፋት ሶርሶቹ ደግሞ እነ የቅባት እህሎቹ ናቸው ማለት ነው። ፊድ ኮንሰንትሬቶች ለምሳሌ ኦይል ሲድ ኬክስ 10% ፋት ይይዛል። ስለዚህ የተሻለ ፋት ከዚህ ማግኘት ይችላሉ። ኢነርጂ ኒድድ ፎር ግሮዝ እና ደግሞ ለአክቲቪቲ ቤዚካሊ ድራይቭ የሚደረገው ከካርቦሃይድሬት እና ከፋት ነው። የሚያስፈልጋቸው የኢነርጂ መጠን የኢነርጂ ሪኳየርመንታቸውን ሪች ማድረግ የምንችለው የሚፈልጉትን ያህል ካርቦሃይድሬት እና ፋት ስናቀርብ ነው። ሶ ፕሮቲንስ ኦፍ ኮርስ ሰፕላይ ያደርጋሉ፣ ግን ኖት እንደ ካርቦሃይድሬት እና እንደ ፋት አይደለም። እነሱ ቤዚካሊ ኢነርጂ ሶርሶች ስለሆኑ ማለት ነው። ወደ ፕሮቲን ስንሄድ ፖሊመሮች ናቸው። ፔጅ 77 ላይ ነው ያለ ነው። ፖሊመርስ ናቸው ኮምቢኔሽን ኦፍ በአሚኖ አሲድ ሞለኪውልስ የሚገኙ ፖሊመሮች ናቸው። ስለ ፕሮቲን ብዙ እንደምታውቁ አም ቬሪ ሹር ኢሴንሻል ናቸው ለአኒማል ግሮዝ፣ ለጤና፣ ለሜንቴናንስ፣ ለሪፕሮዳክሽን ዊ ኒድ ፕሮቲን እና እነሱም ፕሮቲን ይፈልጋሉ። አሚኖ አሲድስ እንደምታውቁት ቢልዲንግ ብሎክስ ኦፍ ፕሮቲንስ ናቸው። ባዮሎጂ ላይ በደንብ እንደተማራችሁ ተስፋ አደርጋለሁ። they are essential ናቸው በጣም ለፎርሙሌሽን ኦፍ አኒማል ቲሹን ሜክ ለማድረግ ማለት ነው። ሶ ፕሮቲንስ they can be of plant ወይ ደግሞ አኒማል ሶርስ ሊሆኑ ይችላሉ። ፕላንት ፕሮቲንስ ኢን ላይፍ ስቶክ ለምሳሌ ኦይል ሲድ ኬኮች፣ ሚሎች፣ ፐልሶች፣ ሌጊዩሞች ከዚህ በፊት ብዙ አውርተናል ስለነዚህ ፕላንት ሶርስ ኦፍ ፕሮቲንስ ናቸው። የአኒማል ሶርስ ኦፍ ፕሮቲን ደግሞ እነ ፊሽ ሚል፣ የአሳ ሚል፣ የሚት ስክራፕስ እንዲሁም ደግሞ የተለያዩ ከስጋ ጋር የተነካኩ ነገሮች አኒማል ሶርስ ኦፍ ፕሮቲን ናቸው ማለት ነው። there is no storage of protein in the body ልክ እንደ ፋት ስቶር አይደረግም። ምንም አይነት ስቶሬጅ የለንም። this makes it necessary to provide animals with the amount of protein needed each day ማለት ነው። የሚፈልጉትን የፕሮቲን መጠን ዴይሊ ማቅረብ እንችላለን። ምክንያቱም ስቶር ስለማያደርጉ የሆነ አማውንት ኦፍ ፕሮቲን አለ ኦቨርዶዝ ይሆናል ብለን በጣም ብዙ ስትሬስ ማድረግ አይጠበቅብንም። ዴይሊ ያለውን ፕሮቲን ይጠቀሙታል ማለት ነው። there is no any space for storing any protein ማለት ነው። ኤክሰስ ፕሮቲን ምን ይደረጋል? ዲያሚኔት ይደረጋል ወይ ደግሞ ወደ ፋት ኮንቨርት ይደረጋል። ከዛ ደግሞ ስቶር ይደረጋል as a source of energy ይጠቅማል ማለት ነው። so even though it became excess ስቶር ይደረግና source of energy ይሆናል ማለት ነው። ሌላኛው ሚነራል ነው። ሚነራሎች ማለት ኢንኦርጋኒክ ኤሌመንቶች ናቸው። ሪኳየርድ በጣም ቬሪ ስሞል አማውንት ነገር ግን በጣም ኢምፖርታንት ናቸው ለአኒማል ፊድ ማለት ነው፣ ለአኒማል ሄልዝ። ለምሳሌ they ensure ኖርማል ትክክለኛና ተገቢ የሆነ ፕሮፐር ፈንክሽን ኦፍ the body እንዲያደርግ ያደርጉታል እነዚህ ሚነራሎች ማለት ነው። ሜንቴናንስ የጤናውን ሜንቴን እንዲደረግለት የአጥንት ጥንካሬ፣ የጥርስ ጥንካሬ፣ የቲሹ ሜንቴናንስን በደንብ ኪፕ አድርገው ማቆየት ይችላሉ። ሬጉሌት ያደርጋሉ የቦዲ ኬሚካል ፕሮሰሶቹን። የተለያዩት ሚነራሎች የቦዲ ኬሚካል ፕሮሰሱ እንዲቀጥል ሬጉሌት ያደርጋሉ ማለት ነው። ሚነራልስ ዲቫይድ ይደረጋሉ as you already know ማክሮና we have ማክሮና ማይክሮኒውትሪየንትስ when we say ማክሮኒውትሪየንትስ እነዚህ ማክሮኒውትሪየንቶች ሰውነታቸው በላርጅ ኳንቲቲ የሚፈልጋቸው ኒውትሪየንቶች ናቸው። ማይክሮኒውትሪየንቶች ስንል ደግሞ ወይ ደግሞ ማይክሮ ኤሌመንቶች ስንል ሰውነት በተወሰነ መጠን የሚፈልጋቸው ባነሰ መጠን የሚፈልጋቸው ናቸው ማለት ነው። ሶ ማክሮ ሚነራልስ ለምሳሌ ካልሲየም፣ ፎስፈረስ፣ ማግኔዚየም፣ ፖታሲየም፣ ሶዲየም ማክሮኒውትሪየንቶች ናቸው። ወደ ማይክሮ ደግሞ ትሬስ ኤሌመንቶች ጋር ስንመጣ ኮፐር፣ አዮዲን፣ አይረን፣ ማንጋኒዝ፣ ዚንክ እነዚህ በስሞል አማውንት የሚፈለጉ ኒውትሪየንቶች ናቸው ማለት ነው። ሚነራል ኢንቴክ ስሞል ፕሮፖርሽን ነው የሚይዘው ከዳይታቸው ማለት ነው ቅድም እንዳልነው። ሶ ግን ደግሞ ዲፊሽንሲው ግን ምንም እንኳን ልክ እንደነ ካርቦሃይድሬት እንደ ፋት በጣም በላርጅ ኳንቲቲ ባንፈልገውም የነዚህ አለመኖር ግን ሜጀር ሜታቦሊክ ዲስኦርደር አት ዘ ሴም ታይም ኤክሰሳቸውን ደግሞ ኤክሰስ ኢንቴካቸው ደግሞ ቶክሲሲቲን ያመጣል ማለት ነው። ስለዚህ ዩ ኒድ ቱ ቢ በጣም ቬሪ ኬርፉል ሚነራሎችን ስትሰጡ it doesn't have to be በጣም small amount በጣም ከሚፈልጉት በታች ማለት ነው። it doesn't have to be በጣም excess የሆነ amount። ስለዚህ
ሪኳየርድ የሆነ ፕሮፐር አማውንት ኦፍ ሚኒራላቸውን አውቀን ነው ፕሮቫይድ የምናደርግላቸው ማለት ነው። ወደ ቫይታሚኖች ጋር እንምጣ። ቫይታሚንስ በጣም ኦርጋኒክ ኮምፓውንዶች ናቸው። በስሞል አማውንት ልክ እንደ ሚኒራሎቹ የምንፈልጋቸው ማለት ነው። they contribute to functions like metabolism, growth, reproduction እነዚህን ለማካሄድ ጥሩ ለማድረግ ኮንትሪቢዩት ያደርጋሉ። red blood cell maturation, digestion, bone ቲዝ ፎርሙሌሽን የአጥንት የጥርስ ፎርሙሌሽን እነዚህ ሁሉ ቫይታሚን ይፈልጋሉ። ቦዲያችን ስትሬስን እንዲሁም ደግሞ ኢንፌክሽንን መቆጣጠር ወይ ደግሞ ኦቨርካም ማድረግ ይችላል። ሰፕላይ ኦፍ ኒውትሪየንታቸው ኢንሹር ከተደረገ ከተስተካከለላቸው ማለት ነው። ስለዚህ ቫይታሚኖች ፋት ሶሉብል ሊሆኑ ይችላሉ። ለምሳሌ ኤ ዲ ኢ እና ኬ ፋት ሶሉብል ናቸው። ወተር ሶሉብል ደግሞ የምንላቸው ቫይታሚን ቢ እና ቫይታሚን ሲ ነው። ወተር ሶሉብል ሚነራልስ ካን ኖት ቢ ስቶርድ ኢን ዘ ቦዲ ውሃው ሰውነታቸው ውስጥ ስቶር መደረግ አይችሉም። ሶ በዴይሊ ቤዚስ ነው የሚሰጣቸው ማለት ነው። ዴይሊ ነው የሚሰጣቸው። ወደ ቴብሉ እንሂድና የተወሰነ በደንብ ክላሪፋይ ያደርግልናል ብዬ አስባለሁ። the possible source and signs of deficiencies of basic feed nutrients ማለት ነው። ፔጅ 78 ላይ ያለ ነው ቴብሉ ላይ። አይ ቲንክ ይሄን ቶፒክ ብንጨርሰው ጥሩ ይመስለኛል። ካርቦሃይድሬት ሶርሱ crop residue, straw, hay, cereals, cooked wheat, ጤፍ, barley, sorghum, millet, beans, grasses and so on የካርቦሃይድሬት ሶርሶች ሲሆኑ signs of deficiency ካርቦሃይድሬት ቢያጥራቸው ምን እናያለን? reduce feed intake የምግብ ፍላጎታቸው ይቀንሳል። ሰውነታቸው ቶሎ ዌት ጌን አያደርግም። እንዲሁም ደግሞ ይሄ ፋትኒንግ ሁላ ሰፈር ያደርጋሉ። ሚልክ ይልዳቸውም በተመሳሳይ ይቀንስብናል ማለት ነው። ስለዚህ እነዚህን ሳይኖች ካያችሁ ሹድ ቢ የካርቦሃይድሬት ዲፊሸንሲ የሚያስፈልጋቸውን ካርቦሃይድሬት ፕሮቫይድ ማድረግ ይኖርብናል። ወደ ፋት ስንመጣ ቅድም እንዳወራነው ሶርሶቹ ኦይል ሲድ ኬክስ፣ እነ ሶያቢን ሚል፣ ታሎ፣ እነ ፊሽ ሚል፣ እነ ኦይል የመሳሰሉት ሲሆኑ ዲፊሸንሲ ቢያጋጥማቸው ምን እናያለን ቢባል ሳይንስ ኦፍ ዲፊሸንሲ ፑር ስኪን በጣም ይሄ ደካማ የሆነ ቆዳ የሄር ኮታቸው ደካማ ነው፣ ቆንጆ አይሆንም። ኢኔቢሊቲ ቱ ሜንቴን ሰክሰስፉል ፕሬግናንሲ ኢኔብል ማድረግ አይችሉም። እርግዝናን ማለታችን ነው። ፖቴንሻሊ ኢናዲኩዌት አብዞርፕሽን ኦፍ ፋት በደንብ ፋትን አብዞርብ የማድረግ አቅማቸው ይቀንሰብናል። እንዲሁም ደግሞ ሶሉብል ቫይታሚኖችን በደንብ ኢንቴክ አያደርጉልንም ማለት ነው። ወደ ፕሮቲን ስንመጣ ያው ሌጉሚነስ ፕላንቶች ለምሳሌ እነ ስስባን፣ እነ ኦይል ሲድ ኬክስ፣ እነ ኮተን ሲድ ኬክስ የመሳሰሉት ፕሮቲን ሶርሶች ናቸው። ፕሮቲን ሶርስ ፕላንት ሶርስ እና አኒማል ሶርስ እንዳለው ቅድም ተነጋግረናል። ሶ የሳይንስ ኦፍ ዲፊሸንሲ ኦፍ ፕሮቲን ምንድነው የሚሆነው? ዌት ጌን አያደርጉም። ስተንትድ የቀጨጨ ግሮዝ ይኖራቸዋል። ፑር ፕሮዳክት ኳሊቲው በጣም የቀነሰ ይሆናል ማለት ነው። ወደ ቫይታሚኖች ስንመጣ ቫይታሚን ሶርሶች ቬጂቴብሎች ናቸው። ግሪን ፎደርስ ናቸው። እነ አልፋልፋ እንደ አረንጓዴ እንዳሉ የሚመገቧቸው እነ ሳሮቹ የስንዴ ገና በደንብ ሳይደርቅ ግሪን ዌት፣ ግሪን ሶርገም የመሳሰሉት ፍሬሽ ሆኖ የሚበሏቸው ቬጂቴብሎች እንዲሁም ደግሞ ፍሬሽ ሆኖ የሚበሏቸው የሴሪያሎቹ ቅጠሎች የመሳሰሉት። ሳይን ኦፍ ዴፊሸንሲ ራፍ እና በጣም ሉዝ የሆነ ስኪን ሄር ኮታቸው ብዙም ራፍ ነው የሚሆነው። ካፊንግ ይኖራቸዋል፣ እንደ ማስነጠስ፣ ናዛል ዲስቻርጅ ካፍንጫቸው የሚወጣ ነገር ይኖረዋል። ወተሪ አይስ አይናቸው በጣም ውሃ ያዘለ ይሆናል። ዳያሪያ ይኖረዋል፣ ተቅማጥ ይኖራቸዋል። ስታግሪንግ ጌት ይኖረዋል። ስኬሊ ስኪን፣ ኒሞኒያ የመሳሰሉትን ፌስ ያደርጋሉ ማለት ነው። ሚነራሎች ጋር ስንመጣ አግሮ ኢንዱስትሪያል ሬዚዱዋል ለምሳሌ ቦን ሚል አጥንት የተፈጨ አጥንት፣ ላይምስቶን፣ ኮመን ሳልት፣ ቦል ሳልት፣ ሚነራል ሊክ እነዚህ ብዙ ጊዜ ከፋብሪካ የሚወጡ በደንብ ተሰርተው የሚወጡ
ሬዚዲዎች ናቸው የሚሆኑት ማለት ነው። ዲፊሸንሲያቸው ለምሳሌ ሬዲዩስ ፎደር ኢንቴክ በደንብ አይመገቡም፣ ዌት ጌን አያደርጉም፣ ቺው ያደርጋሉ። ይሄ ማኘክ ሰክሊንግ ኦፍ ውድ እንጨትን ያኝካሉ። ሜታል ስቲፍ ጆይንትስ ዊክን በጣም የደካከመ አጥንት ይኖራቸዋል። የደካከመ ጥርስ፣ ኢነርጂ ብዙ አይኖራቸውም። ሚልክ ፕሮዳክሽናቸው ደግሞ አት ዘ ሴም ታይም በጣም ይቀንሳል። ውሃ ጋር ስንመጣ which is በጣም the very basic ነገር ማለት ነው። water bodies ሶርሱ ወተር ቦዲዎች ናቸው። ሰኩሌንት ፊድስ ማለት ያልደረቁ ፍሬሽ እንደሆነ የሚመገቧቸው ፊዶች በራሳቸው ውሃ ሞይስቸር ኮንቴንታቸው ጥሩ ስለሚሆን ከነሱም ውሃ ያገኛሉ። ሶ reduced feed intake sign of ዲፊሸንሲ ማለት ነው። በደንብ መኖ አይመገቡም። ሎው ዌይት ጌን ይኖራቸዋል። በደንብ ቶሎ ሉዝ ጌን አያረጉም ክብደት። እንዲሁም ደግሞ ሚልክ ይልዳቸው በጣም የቀነሰ ይሆንብናል ማለት ነው። ጥያቄ ያለ ከታች ቱ ቢ ኦነስት እናንተ በደንብ ኢንጌጅ ጋር ያደረጋችሁ እንደሆነ ማወቅ ፈልጋለሁ። አት ዘ ሴም ታይም ቪዲዮ እያያችሁት ነው። አይ ዶንት ኖ ዋይ ጋይስ ላይክ እንደማታረጉት የምታዩትን ቪዲዮ እና which is በጣም ዲስአፖይንቲንግ። ቪዲዮ በደንብ እንሰራላችሁ ትፈልጋላችሁ፣ ግን እናንተ አንድ ኢፈርት ማሳየት ብዙ እየፈለጋችሁ አይደለም which is not acceptable የሆነ ነገር አይደለም። ሶ ፕሊዝ ላይክ አድርጉ ቪዲዮውን። ከታች አክቲቪቲ 5.3 work with your partner on feed nutrients and then their functions, use your school library or internet search and complete the boxes in the table below. ኒውትሪየንቶቹ አሉ፣ ፈንክሽናቸው አለ። የዚህ ኒውትሪየንት ፈንክሽን ምንድነው? ሴም ታይም ሶርሱን እዚቹ ቴብል ላይ ሙሉ ይላችኋል። ስለዚህ let this be your homework እስቲ እና ምን ያህል አክቲቭሊ ፓርቲሲፔት እንደምታደርጉ ማየት ፈልጋለሁ። በጣም የምትፈልጉት ቶፒክ ከታች እንዳላቃለው which is the feed formulation practice። ይሄንን ለመማር ይሄንን ቪዲዮ በደንብ ኢንከሬጅ እንድታደርጉት ፈልጋለሁ ቪዲዮውን በራሱና thank you